ሰላም እንኳን አደረሰን ለሰማዕታት ቅድስት አርሴማ ዓመታዊ ክብረ በዓል። የሰማዕታትን ዓመታዊ ክብረ በዓልን ምክንያት በማድረግ ስለ ሰማዕታት ቅድስት አርሴማ ስዕልን ላካፍላችሁ እዚህ ተገኝቻለሁና እስከ መጨረሻ ቪዲዮን በመከታተል አትርፉበት። እኔ እንደ እግዚአብሔር ፈቃድ የቅዱሳን ስዕላትን ስራ የሚሰራ ወንድማችሁ ሳሌ ፍሬሜ ቅድስት ቤተክርስቲያን አስተምራኝ በዛም ተመርቄ ትምህርቱን እያካፈልኩ እገኛለሁና ይህንን ቻናል ሰብስክራይብ በምታደርጉ ኦርቶዶክሳውያን ከሆናችሁ እጅግ በጣም ታተርፉበታላችሁ ብዬ አምናለሁ። ስለዚህ አሁኑኑ ሰብስክራይብ አድርጉ፣ ቤተሰብ እንሁን። ላይክ ሼር እያደረጋችሁ ኮሜንት እየጻፋችሁ ቪዲዮ ባላል እንዲወጣ ስላደረጋችሁ ሌሎች ሰዎች ደግሞ ቢደርሳችሁ አብረን አገለገልን ማለት ነው። ጻድቅ መታሰቢያ ለበረከት ነውና ቅዱሳንን እንድናስብ ዘንድ ይገባል። ሌሎች ደግሞ እንዲያስቡ ዘንድ አብረን ማገልገል ይኖርብናል። በዘመናችን ካለማወቅ የተነሳ አራቱ ስዕላት የሰማዕታት ቅድስት አርሴማ ስዕላት ናቸው ብለን ተጠቅመንባቸዋል። ብዙ ሰዎች እየተጠቀሙባቸው ዘንድ ይገኛሉ። በየገዳሙ በየቤተክርስቲያኑ ተለጥፈው የሰማዕታት ቅድስት አርሴማ ስዕላት እንደሆኑ ተጽፎባቸው ሰዎች እየተጠቀሙባቸው ዘንድ ይገኛል። ነገር ግን አራቱ ስዕላት በእኛ ያሳሳል ትውፊትም አልተሰሩም። የተሰሩት በምዕራብ ዘንድ ነው። እነሱ ሲስሏቸው ቅድስት አርሴማን ለመወከል ሳይሆን አራቱ ሰማዕታትን ለመወከል ብሎ ነበር የሰሏቸው። አራቱ ሰማዕታት ሲባል ቅድስት ባርባራ፣ ቅድስት ሉሲያ፣ ቅድስት ካትሪና፣ ቅድስት ኪራኬ ይባላሉ። እናም ታላቅ ሰማዕታት ናቸው። እነሱን ለማመልከት ነበር እነሱ ይሰሏቸው። እናም ስዕላቱ የመጡት ከዛ ከምዕራብ ዘንድ ነው። ስዕላቱ የቅድስት አርሴማ ስዕላት አይደሉም። በስዕላቱ ላይ ከተመለከትን ዘንባባን እናያለን። ዘንባባ የሚገልጸው የሰማዕታት ጥንካሬ፣ ድል አድራጊነት ነው። ምክንያቱም ዘንባባ የሚበቅለው በበረሃ ዋዕዩን እንዲሁም ጥሙን ተቋቁሞ ነው። ቅዱሳን ሰማዕታት ደግሞ መከራውን፣ ረሃው፣ ጥሙን፣ ስቃይን ተቋቁሞ ስለ ክርስቶስ መስክረው በድል አርፈዋልና ያንን ለማመልከት ዘንባባ ይዘው እንዲሳሉ ዘንድ ይደረጋል። ስለዚህ ዘንባባ የያዘች ሴት ሁሉ ቅድስት አርሴማ ናት ማለት ግን አይደለም። ከዚህ መማር አለብን፣ መገንዘብ አለብን። እነዚህ አራቱ እናቶቻችን ሰማዕታት ናቸው። ሲሳሉም ያው በምዕራብ ዘንድ ቢሳሉም በእኛ መልክ በእኛ ያሳሳል ትውፊት ቢሳሉ መልካም ነው ብዬ አምናለሁ። ምክንያቱም ቅድስት ቤተክርስቲያናችን ስዱድ የሆነች እመቤት ናት። የራሷ የሆነ ያሳሳል ትውፊት አላት፣ ልክ እንደ ያሬዳዊ ዜማ። ስለዚህ መሳል ያለበት በእኛ መንገድ ነው ብዬ አምናለሁ። እንደዛ ቢሆን መልካም ይሆናል። እኛ ስንስል ቅድስት ቤተክርስቲያናችን የምትፈቅደው ያሳሳል ስልት ምንድነው? ሴቶች መሳል ያለባቸው፣ ቅዱሳን እናቶቻችን መሳል ያለባቸው ፀጉራቸውን ተከናንበው ነው። መጽሐፍ ቅዱስ እንደሚያስተምረን ሴት ልጅ መከናነብ እንዳለባት ሁሉ ማለት ነው። ስለዚህ በዛ መልክ መሳል ይኖርባቸዋል። እግዚአብሔር ፈቅድ እኛ የቅዱሳን ስዕላትን ስራ የምሰራ ወንድሞች እህቶችም ያንን ነገር አስበንበት ያንን የሚገልጽ ስዕላትን እንድንስል ዘንድ የተቻለ ሁሉ ማድረግ አለብን። በጸሎት እግዚአብሔርን መጠየቅ አለብን። እግዚአብሔር እንዲገልጽልን፣ እግዚአብሔር እንዲረዳን ዘንድ ማለት ነው። እስቲ በትንሹ ቢሆንም ስለ አራቱ ሰማዕታት ታሪካቸውን ትንሽ አካፍላችሁ። ቅድስት ባርባራ በ273 ዓመተ ምህረት እንደ ፈረንጆች አቆጣጠር የተወለደች ታላቅ እናት ናት። በታናሿ ኢሳ ኒቆዲማ በምትባል ከተማ የተወለደች ናት። አባቷም ዲዮስቆሮስ ከንቲባ ነበረ። ባለሀብት ነው፣ ባለጸጋ ነው። በዚህ የሚታወቅ ሰው ነበረ። ከልጅነቱ ጀምሮ ደግሞ ጣዖት አምላኪ ነበረ። እናም እነሱ በነበረበት ዘመን ብዙ ክርስቲያኖች ይገደሉ ነበር፣ ብዙ ስቃይ ይደርስባቸው ነበር፣ አመጾችም ነበሩና በውጭ የሚታየው ነገር በጣም መከራና ስቃይ ስለሆነም ልጁን ይህንን ሳታይ እንድታደግ ዘንድ በሚል ሀሳብ ያው ወጣ ባለ አካባቢ ትልቅ ህንፃ ሰርቶ ያኖር ዘንድ ጀመረ። እሷ እንግዲህ እናቷ በልጅነቷ ነበረች ያረፈችው እና በብቸኝነት ያደገች ሴት ናት። እናም ከሷ ጋር አገልጋዮችን ቀጥሮ ሴቶች አገልጋዮችን ቀጥሮ እንዲሁም ደግሞ በዘመኑ እንደነበሩት ታዋቂ የሴቶች ሊቃውንት ልክ እንደነሱ ትሆን ዘንድ ደግሞ ጣዖትን የሚያመልክ አንድ መምህር ቀጥሮላት ነበር፣ የሚያስተምራት ማለት ነው። እናም ሁሉ ጊዜ በሀሳቧ ላይ የሚመላለስባት ነገር ምንድነው የነበረው? ጨረቃን ስትመለከት፣ ፀሐይን ስትመለከት፣ ተፈጥሮን ስትመለከት እነዚህ ፍጥረታትን ማን ፈጠራቸው ብላ ትጠይቅ ነበር እና የሚያስተምራትን ጣዖት አምላኪ የነበረው ሰውን ስትጠይቀው ትክክለኛ የሆነ መልስ አልሰጣትም። ያው እሱ ጣዖት አምላኪ ስለሆነ ማለት ነው።
እናም ታስብ ነበረ የሰው እጅ ስራ የሆኑ እነዚህ ጣዖታትማ ፍጥረታትን መፍጠር አይችሉም፣ ስለዚህ ማን ነው የፈጠራቸው ብላ ትጠይቅ ነበረ። እናም በተደጋጋሚ ጥያቄ ውስጧ ላይ ስለመጣ በአንደበቷ ራሱ ለብቻዋ መናገር ጀመረች እና ይህንን የሰማች አንዲት አገልጋዩ እንዴ ፍጥረታትን የፈጠሩማ እነዚህ ጣዖታት የምናመልካቸው ጣዖታት ናቸው ካለቻት በኋላ ደግሞ ስታስብ ሌላ ነገር ሆነባት ነው። እንዴት በእጅ የተሰሩ ጣዖታት እነዚህ ፍጥረታትን ይፈጠራሉ ብላ ሰማዕታን እንግዲህ ትጠይቃታለች ማለት ነው። ከዛም ይህንን ጉዳይ ያወቀች አንዲት በእግዚአብሔር የምታምን ሴት አገልጋዩ ማለት ነው። እግዚአብሔር ያው መንገድ አለውና አዘጋጅቶላት ስለቆይም በድፍረት ወደ እሷ ቀርባ ስለ እግዚአብሔር አስተማረቻት፣ ነገረቻት። እናም ኦሪገን የተባለ ሰው እንድታመጣ ዘንድ በዘመኑ ታዋቂ የነበረ ሰው ነው፣ ሰባኪ የነበረ ሰው ነው እና እሱ እንዲያስተምራት ዘንድ ያው ታማክራታለች ማለት ነው። እዛም ደብዳቤ ላከችለት፣ እሱም አዎንታዊ የሆነ መልስ ላከላት። አባቷ ለጉዞ ወደ ሌላ ስፍራ ሲሄድ እሱ እንደሚያስተምራት ነገራት፣ ተማረች። እናም በምትኖርበት ትልቁ ህንፃ ላይ አባቷ አንድ መታጠቢያ ክፍል እንዲሰሩ ዘንድ ሰራተኞችን ቀጥሯቸው አዟቸው ነበር ሄደው። እናም በዛ መታጠቢያ ክፍል ላይ 2 መስኮቶች እንዲሰሩ ነበር ያዘዛቸው። እሷ ግን በስተ ምስራቅ በኩል አንድ መስኮት እንዲጨመር ዘንድ አደረገች። የአብ የወልድ የመንፈስ ቅዱስ አንድነታቸውና ሶስትነታቸውን ለመግለጽ ነበር ያደረገችው። እናም እምነበረድ በሚሰራው ግድግዳ ላይ ደግሞ የመስቀል ምልክት የመስቀል ስዕል እንዲሰሩ ዘንድ አዘዘቻቸው። እንደዛ አደረጉ። እናም ቄስን ጠርታ ካህንን ጠርታ በዛ መታጠቢያ ታስቦ የነበረ ገንዳ ላይ እሷ መጠመቂያ ያደረገችው። እናም ከዛ በኋላም ለብዙ ዘመናት ሰዎች እዛ ገንዳ ላይ የተጠመቁ ምሕረትን የሚያገኙበት የምህረት ስፍራ ሆኗል ማለት ስፍራው። እናም አባቷ ከቆይታ በኋላ ከተመለሰ በኋላ ሲመለከት ብዙ ለውጦችን ተመለከተ። ልጁ ክርስቲያን እንደሆነች አወቀም። እናም በጣም ተናደደ። ያው ክርስትና እንድትተው ዘንድ ያው ሊያብላት ሞከረ፣ ግን አልሆነለትም። ያው አጭር በሆነ መንገድ ነው እየነገርኳቸው ያሉት። እናንተ ጎግል ብታደርጉ ቅድስት ባበራ ብላችሁ ያው በአማርኛም በእንግሊዝኛም ታገኛላችሁ እና ተማሩበት። ከዛም አልሆነለትም፣ አሳልፎ ለሀገር ገዢ ሰጣት። ያው እነሱ ሞከሩ፣ ሊሆንላቸው አልቻለም። በስተመጨረሻ ግን አንገቷ ተቆርጦ ሰማዕትነት እንድትቀበል ዘንድ አድርጉ። ያው ታሪኩ እንደነገርኳችሁ አጥር ባለ መንገድ ነው የተናገርኩ ያለሁት። በጣም የሚመስጥ ታሪክ ነው ያላት እና አስተማሪ ሆነ ለበረከት የሚሆን ታሪክ ነው ያላት። እናንተም ገብታችሁ በሰፊው እንድትመለከቱ ዘንድ ከወዲሁ እጋብዛለሁ። ሌላኛዋ ቅድስት ደግሞ ቅድስት ሉሲያ ትባላለች። እችኛዋ እናትም ታላቅ ሰማዕት የሆነች እናት ናት። ራሷን ለክርስቶስ የሰጠች እናት ናት። አንድ ጣዖት አምላኪ የነበረ ሰው ለሚስትነት ፈልጓት ነበር፣ ግን እሷ አልፈቀደችም፣ ፈቃደኛ አልነበረችም። እሱም ያው ክርስቲያን እንደሆነች አሳልፎ ይናገራል። ከዛ በኋላ እሷን በከብት እየጎተቱ ሊወስዷት ሲሞክሩ ምንም አልተንቀሳቀሰችም። ከብት ሊያንቀሳቀሳት አልቻለም። እግዚአብሔር ጠብቋት። ከዛ በኋላ ብዙ መከራ አድርሶባት 2 አይኖቿም አስወጥተውት ነበረ። ከዛም እግዚአብሔር ሌሎች አይኖች ሰጣት። እናም በስዕሉ ላይ እንደምንመለከተው በሳህን ላይ የያዞቻቸው አይኖች የእሷ አይኖችን የሚያመለክት ነው። እንግዲህ ቅድስት ሉሲያ የአይነ ስውራን መሪ ተብላ ትታመናለች። ስሟም ራሱ ያንን የሚገልጽ ስም ነው ያላት ማለት ነው። ቅድስት ካትሪን ደግሞ በዘመኑ እጅግ በጣም ታዋቂ ነበረች፣ ሊቅ ነበረች፣ በጣም የምትታወቅ ማለት ነው። አባቷም የእስክንድሪያ ከንቲባ ነበር ማለት ነው። እናም እሷ ክርስትናን ከተቀበለች በኋላ የንጉስ መርሲማኖስ ታዋቂ ንጉስ ነው፣ ክርስቲያኖችን የሚያሰቃይ ንጉስ ነበረ። 150 የሚያክሉ ፈላስፋዎች እንግዲህ ሊቃውንት የሚባሉ እነሱን እንግዲህ ተከራክራ በማሸነፍ ወደ ክርስትና እንዲመጡ ዘንድ አድርጋለች። ያው
የሚጠይቋትን ጥያቄ የምትመልሰውን መልስ ደግሞ ብትከታተሉትን እጅግ በጣም የሚመስጥ ነው። እሱን ተከታተሉት ብዬ ጋብዛችኋለሁ። ከዛም የእሱ ሚስትም ወደ ክርስትና እንድትመጣ ዘንድ ምክንያት ሆናለች፣ ሰብካታለች ለሷም። ከዛ ምንድን ነው ያደረገው? ንጉሱ በመንኮራኩር ስጋዋ ተፈጭቶ እንድትሞት ዘንድ ትእዛዝ አዘዘ፣ ፍርድ ፈረደባት። ያው ስጋን እየበጫጨቁ እሷን ሊገሉ የሞከሩትን ወታደሮች ደግሞ ያው ሙተዋል። እንዴት ነው የሞቱት? ምንድን ነው ታላቅ መልአክ መጣና መንኮራኩሩን እንዲሰባበር ዘንድ አደረገ። በፍንጣሪው እነዛ ወታደሮች ደግሞ ተወግተው ሞቱ ማለት ነው። ከዛ በስተመጨረሻ ምንድን ነው ያደረገው? አንገቷ ተቆልቶ በሰማዕት እንድታርፍ ዘንድ ነው ያደረገው። ሌላኛውን ቅድስት ኪራኬ ናት። ስለሷ ታሪኳ ብዙም አላያስኩም፣ ግን አንገቷ ተሰይፎ በሰማዕትነት ያረፈች ሰማዕት ናት ማለት ነው። እንግዲህ የአራቱ እናቶች ታሪካቸው ባጭሩ ይህን ይመስላል። እናንተ በሰፊው በአማርኛም በእንግሊዝኛም ጎግል አድርጋችሁ እንድትመለከቱ ዘንድ በትህትና ጋብዛለሁ። የጻድቅ መታሰቢያ ለበረከት ነው ይላል መጽሐፍ ቅዱስና በረከትን ታገኙበታላችሁ። ስለዚህ ይህ ቪዲዮ ደግሞ በተቻለ መጠን ቫይራል እንዲወጣ ዘንድ አድርጋችሁ ኮመንቱን ጽፋችሁ ላይክም ሼር እያደረጋችሁ ሌሎች ሰዎች አድርሱና በረከትን አግኙበት። የሰማዕታት ቅድስት አርሴማ ስዕል ታዲያ ምንድን ነው የሚመስለው ተብሎ ቢጠየቅ በቀጣይ ክፍል እግዚአብሔር ፈቅድ ማካፍላችሁ ይሆናል ማለት ነው። ታሪኳ ምንድነው? አሳስበሎስ ምን ይመስላል? የስዕላስ ትርጉም ምን ይመስላል? የሚለው ነገር ማካፍላችሁ ይሆናል። ስለዚህ ሰብስክራይብ አድርጋችሁ ቆዩ። የደወል ምልክቱን ተጫኑ፣ ቪዲዮ እንዳያመልጣችሁ። እንኳን አደረሳችሁ በድጋሚ ለማለት ወዳለሁ። ላስተማረን እግዚአብሔር ምስጋና ይሁን። ከተማሪው 36 ዓመታዊ መርፌ እንድናፈራ ዘንድ ያድርገን። አሜን።